ያደረካቸው ሰዎች መጥቶ የማይረዱ ቦታ አለ። ተስፋ ያደረካቸው ሰዎች ሁሉ መጥተው ወርደው አንተን ማውጣት የማይችሉበት ቦታ አለ። የነፍስ የውስጥ ሰቆቃ አለ፣ ሲቃ አለ፣ ጩኸት አለ። በቃላት ተናግረ ለሰዎች ማስረዳት የማትችለው ቫኪዩም አለ ውስጥ። ሞገስ መጥቶ ከዛ ውስጥ ያወጣል። ሞገስ እኮ የሆነ ጉዳይ አይደለም፣ ፐርሰን ነው። ስሙ ኢየሱስ ነው። ለሞገስ ነው መጸለይ ያለብን። እባካችሁ ስለ ሞገስ ጸልዩ። አንዳንድ ሰው እኮ ሰርቶ ለፍቶ ደክሞ በፍጹም ሰው የማይቀበለውና የማያከብረው ሰው አለ። አይከብድም ሰውየው። ፌቨር ሲመጣ ግን ይኸው ለ20 ዓመት ደክመ ተራራ ወጥተ ብዙ ቦታ ለፍተ እምቢ ያለህን ነገር በሆነች ሰከንድ ቡም ቡም። እንዴት ነው ይሄ ዓመት ላንተ? ይሄ ዓመት የሞገስ ዓመት ነው። 2018 የሞገስ ዓመታችን። It's a year of divine favor። እግዚአብሔር ሆይ ሞገስ ስጠኝ ነው ለምሳሌ ሰው ፊት ስትገባ እግዚአብሔር ሆይ በዚህ ሰው አይን ባከፍ ሞገስ ስጠኝ። እንደ ሌላ ሰው ሆነ ትታየዋል። ሞገሳችሁን በገዛ እጃችሁ ደግሞ አትጡ። ዳንኤል 1:9 ከሕዝብ መሃል ከግርግር መሃል ይለያል ሞገስ። ድምፅህ እንዲሰማ ያደርጋል ሞገስ። ሁሉ እየጮኸ ያንተ ድምፅ ብቻ እንዲሰማ ያደርጋል። እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስንና ምሕረትን ሰጠ። Now God had brought Daniel into favor። አይገርም? እጅን ይዞ ሞገስ የተባለው ውቅያኖስ ውስጥ ይከታል እግዚአብሔር። ዳንኤል እዛ ዘመን ከነበሩ ሰዎች እንዳንዱ አይደለም፣ አንዱ ነው እንጂ ብቸኛ። ንጉሥ ፊት በላው፣ በከተማይቱ በላው፣ በጓደኞቹ ፊት በላው። He was a very special man። You want to be with him። ልሰማው ትፈልጋለህ። ቤተ መንግስት ድምፁ በጣም አምፕሊፋይድ። ዳንኤል ሞገስ የጠገበ ሰው ሆነ። Don't try to disgrace a man who is favored by God። አንተና የምትወድቀው እግዚአብሔር ሞገስ የሰጠውን ሰው ለማዋረድ የሄዱ ሰዎች ሁሉ ይዋረዳሉ። የጊዜ ጉዳይ ነው። እሱ ግን መዋረድ አይችልም። እየቀጠለ ነበር። ዳንኤልን ጉድጓድ የከተቱ ሰዎች እኮ በኋላ ከነ ሙሉ ፋሚሊያቸው ጉድጓድ ገብተዋል። ሐማን ለመስቀል የሄደው ቤተሰብ እኮ ሙሉ ተሰቅሏል። አንተንም ሊያጠፋ ሄደ። ፊዚካሊ ጉድጓድ አይገባም ይሆናል፣ ግን ሁሉ ነገሩ ጉድጓድ መግባቱ አይቀርም። እግዚአብሔር ሞገስ የሰጠውን ሰው ስሙን ለማጥፋት በሄዳችሁ ቁጥር በዛው ልክ የእናንተ ነገር ይጠፋል እንጂ ሰውየው አይጠፋም። አየን እኮ በዚህ 12 ዓመት ልባችሁን እግዚአብሔር በመረጠው ሰው ላይ አታጠምቀው። እግዚአብሔር የመረጠውን ሰው ዋሹበት እንጂ እንደተመረጠ ግን ልባችሁ ያውቃል። You know it። ዳንኤል he brought him into the favor። እግዚአብሔር እጅ ሆነ ነው እዚህ ያደረገው። በዚህ በኩል ወስዶ በዚህ በኩል favor a favored man by God። ፌቨር ምንድነው ብያችኋለሁ።
ከእግዚአብሔር ፊት ጋር ይገናኛል። Favor is when the face of God is bright on you, shine upon you. Favor is panim. Panim is the manifested presence of God, the glory of God. አይገርም? ለካ ዙሪያ ላይ የእግዚአብሔር ኦቨርሻዶ ሲያደርግ ፕሬዘንሱ አንተ ላይ ሲመጣ ጊዜ እግዚአብሔርን ፕሬዘንስ የሚጠላ ማለት ፓኒም እስቲ ፓኒም በሉ። ፓኒም ማለት ፕሬዘንሱ ነው። ፓኒም ማለት ፊቱ ነው። ፓኒም ማለት ሞገሱ ነው። ፓኒም ማለት ህልው ነው። እዚህ ነው ዳዊት እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ በሕይወት የዘመን ሁሉ I may dwell in the presence of the Lord all days of my life. ያለ እግዚአብሔር የትም አትደርስም። ብትደርስም ደግሞ አልደረስክም። አይደል? አንዳንድ ቀን እኮ በህልማችን ተኝተን ያየነው ነገር ሪል የሚመስል ነገር እኮ አለ። ስንነሳ ግን ሪል አይደለም። ህይወታችንም እንደዛ ነው። ሄደን አቺቭ ያደረግን መስሎን ስንደርስ እንዳሰብነው አይደለም። ብዙ ሰዎች አይታችሁ ከሆነ ገንዘብ አሳደው ምን ብለው ልክ ገንዘቡ ጋር ሲደርሱ የፈለጉት ነገር የለም ገንዘብ ውስጥ ኢሚዲየትሊ ራሳቸውን ያጠፋል። ብዙ ሰዎች ራሳቸውን የሚያጠፉት ገንዘብ ሲያጡ ሳይሆን ገንዘብ ሲያገኙ ነው። you may not believe this። ሰው ብዙ ዓመት እስር ቤት ኖሮ ሲፈታ ሱሳይድ ነው ኮሚት የሚያደርገው። ለምን? ከእስር ቤት ወጥቶ ነፃነቱን የሚቀበል ሳይኮሎጂካል ሬዲነስ የለውም እና ይጨንቀዋል። አስፈቅዶ ሽንት ቤት መሄድ፣ አስፈቅዶ መተኛት፣ ሲነገረው መብላት የለመደ ሰው ወጥቶ ነፃነቱን መቋቋም ስለማይችል ላይፍ ያስጠላዋል። አንዳንድ የምናስባቸው ነገሮች ሄደን ስንደርስባቸው የምንፈልገው አይነት ላይሆኑ ይችላል። በእግዚአብሔር ሞገስ ግን አንከባክቦ ተሸክሞ ኦፌ ቆመች ብሎ እግዚአብሔር እዛ ካደረሰ ማን ያቆማል? ሞተ ሁሉ የተሻልክ ሰው ነው። ሞገስ ያለ ዕድሜ እንድትከበር ያደርጋል። በህልም መድረስ የማትችል ቦታ ያደርሳል። አንተ ራስህ ማመን እስኪያቅትህ ያደርጋል። That's what happened to Joseph። እግዚአብሔር ጊቭ አፕ በራሳችሁ እንድታደርጉ ይፈልጋል። በነገራችን እንድትቆርጡ ተስፋ you know that እችላለሁ አበቃ እኔ በራሴ ምናምን የምትሆን ነገር ውስጥሽ ስብር ያደርገዋል እግዚአብሔር እኔ እኮ በቃ ይሄ ነው ማክሲመም ይሄ ነው በቃ አሁን እስኪ ካንተ ጋር ልሂድ ማለት ሲጀምሪ በጀት ነው ይዞ የሚሄድ። That's what favor does። መዝሙር 89:17 89:17 For thou art the glory of their strength, and in thy favor our horn shall be exalted። በሞገስ ቀንዳችን ከፍ ከፍ ይላል። የኃይላቸው ትምክህት አንተ ነህና በሞገስህም ቀንዳችን ከፍ ከፍ ይላል። ዳዊት በጣም ከባድ ሰው፣ በጣም ዲፕሊ መንፈሳዊ ነገር ገብቶታል። የኔ ኃይል ክብርህ ነው አለ። ቀንዳችን ከፍ ከፍ የሚለው በሞገስ ነው። እግዚአብሔር እጁን አንተ ላይ ያነሳ ጊዜ ነጠላ ነው የምትሆነው። እንዲህ ቆመህ በቆመህ የሞትክ ሰው ነው። ቀፎ ነው ውስጥ ባዶነትህ ዓለም ሁሉ ያያል። ለማስመሰል ብትሞክር ራሱ አትችልም። እግዚአብሔር ከሄደ ቅልል ትላለህ። ሰዎች አንተን ለማክበር ያቅታቸዋል። ተራ ሰው ገለባ ትሆናለህ። ብዙ ሰዎችን አይተናል እንደዚህ በግድ ካልተከበርኩ ብለህ መከራ ትበላለህ።
እግዚአብሔር ሞገሱን በላያችን ላይ ያብዛ። ምሳሌ 21:1 የሚገርማችሁ ሞገስ ሕግ ያስቀይራል፣ ፕሮቶኮል ያስቀይራል። የንጉሥ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ነው፣ ወደ ወደደው ያዘነብለዋል። ሕግ ጥሶ ነው ንጉሡ አስቴርን ያገኛት። ግድ የላችሁም በራሳችሁ ችሎታ ላይ መደገፍን ተው። ብዙ የሚበልጧችሁ ሰዎች አሉ እዚህ ምድር ላይ። ልፋታችሁ ብዛት አይኖራችሁ። ከስራችሁ በላይ በእግዚአብሔር ፌቨር ላይ ተደገፉ። በሳምባ ውስጥ ያለውን አየር የሰጠ ጌታ፣ የልብህን ትርታ የሚቆጣጠር ጌታ፣ ምድር በፀሐይ ዙሪያ ምድር በራሷ ዛቢያ እንዲህ እየተሽከረከረች በፀሐይ ዙሪያ ደግሞ እንዲህ በፀሐይ ዙሪያ 1 ዓመት በራሷ ዙሪያ 1 ቀን። እኛ እሱን ነው የምናውቀው። ምድርና ዩኒቨርስ ደግሞ እንዲህ የተምዘገዘጉ ስንት ቢሊየን ማይል እየሄድን እንደሆነ ታውቃላችሁ? እንዲህ እየዞርክ ነው፣ እንዲህ እየዞርክ ነው፣ እንዲህ ደግሞ እየተምዘገዘግክ ይሆለ የት እየሄድን እንደሆነ ራሱ አለ እየሄድን ወይ ያለ ምድር እየሄድን ያውም ስንትና ስንት ሚሊየን ፕላኔት መሃል እያለፍን ማለት 0.00001% የሆነች እንድች ምድር ዞር ብትል ሁላችንም ሟች ነው። ያንን ሁሉ ያለምንም ስህተት የሚቆጣጠር እግዚአብሔር ነው ያሉን ያለው። ከመወለድ በፊት አባት ወገብ ውስጥ ውሃ ነበር። ያ ውሃ አይን አለው፣ ጆሮ አለው፣ አፍንጫ አለው፣ ከለር አለው፣ አንተነት አለው። የወንድና የሴት ዘር ሲገናኝ በቪዲዮ ያሳይቻችኋለሁ። ከባድ ፍንዳታ ነው የሚሆነው፣ ትልቅ ብርሃን ነው የሚሆነው። ስለዚህ እዛ አይደለም ያንተ ነገር የሚጀምረው ማለት ነው። ከሆነ ቦታ መተን የገባው ስለዚህ ያለ እግዚአብሔር የሞትክ ሰው ነው። ዴድ ያለ እግዚአብሔር የሞትን 100% ዲፔንድ ማድረግ አለብን። እግዚአብሔር 100% እጁን ካንተ ላይ ያነሳ ጊዜ አለቀ። ስለዚህ ከምንም በላይ የሚያስፈልገን የእግዚአብሔር ምሕረትና ሞገስ። ገንዘብህ አይደለም፣ ችሎታ አይደለም፣ ልብስ አይደለም፣ መልክ አይደለም፣ ጤንነት አይደለም፣ ዘመዶች አይደሉም፣ ጭብጨባ አይደለም፣ ቫሊዴሽን አይደለም። ፌቨር ኤንድ መርሲ ነው። እግዚአብሔር ፊቱን ካበራልኝ ማን ነው እኔ ፊቱን የሚያጠቁረው? ሰዎች ከጠሉ እግዚአብሔር ስለፈቀደ ይጥሉ። አይገርም? የንጉሥ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ። እንደዚህ ጥቅስ ልቤን የሚያሞቅ የለም። በተለይ በጣም ከባድ መንግስት ውስጥ የሚኖሩ ሰዎችን አስበው። በዚህ ብቻ ነው መጽናናት የሚችሉት። እግዚአብሔር ሆይ ብዬ ጸለይኩ። እስቲ ለሂውማኒቲ ለኖረዳኝ እስቲ በቃ ከኔ ልውጣ። እስቲ በቃ ለአንተ ልኖር። ታምራት የተባለ ሙሱ ቶታሊ ስዊች ኦፍ ላድርግና as many as possible ወደ አንተ ኪንግደም የምወስድበትን ኃይል ስጠኝ። ይህንን ፌቨር ስጠኝ። እግዚአብሔር ፌቨር ይስጥ። በሰዎች እንድትወደድ ብቻ አይደለም፣ እሱ ጥሩ ነው፣ ግን ከሱም ይበልጣል። እኔ አሁን ሰው ሁሉ ወዶህ ዝም ብለህ ከምትሞት እንደዚህ ሰውዬ ከ50 ዓመት በኋላ መጥቶ ሰዎች በጠቅላላ I'm alive because of you፣ እኔ በአንተ ምክንያት ነው በህይወት ያለው። ሟች ነበርኩ። አሜሪካን ሀገር የሆነች ሴትዮ ሞተችና አንድ ቀን ቸርች ፕሮግራም ቀርታ አታውቅም። አንድ ቀን ምንም አገልግሎት አገልግላ አታውቅም። እና ሞተችና ሞታ ቤቷ ውስጥ
ደብተር ተገኘ፣ ጸሎት ደብተር። ለአገልጋዮች ለእያንዳንዱ ምእመን ለዛ ቤተ ክርስቲያን የምጸልየው ጸሎት ርዕስ ሲታይ ያላለቀሰ ሰው የለም። ሴትዮዋ በጸሎት ነው የምታገለግለው። ማንም ፊት ምንም ስም የላት። ኤቭሪ ሲንግል ዴይ ለ5 ሰዓታት ለሌላ ሰው ብቻ ስትጸልይ ነው ግን ያሳለፈችው። እንደዚህ ሰው ደግሞ እንደዚህ አሁን ጸሎታችን ራሱ ቢፈተሽ አብዛኛው ሰልፊሽ ነና 99.9999999 ስለኔ በጸሎት እንኳን ይሰሰታል። 0.00001 ለአንድ ቀን አሁን ሞገስ ገባቸው ስፒሪቹዋል መሆኑ ግን ሆና ነው ያቺ ሳምራዊቷ ሴት እስቲያም ኢየሱስ በሚያልፍበት ሰዓት ላይ ዋለት ቀዳይ መጣችው ተራራጻ እሱም በሰማርያ ላይ ያልፍ ግድ ነው። በጣም እንደሚወዳት ኢየሱስ እርግጠኛ ነው። በጣም ነው የሚወዳት። ውሃ ጠጪ። አንተ ደግሞ አይሁዳ የሆነ ሕግ አታከብር እንዴ? ገና የ30 ዓመት ወጣት ነው ኢየሱስ። እኔ ሳምራዊት እንደሆንኩ አታውቅም እንዴ? እንዴት ውሃ ከኔ ይጠይቃል? ውሃ የሚለምንሽ ማን እንደሆነ ብታውቂ አንቺ ትለምኚው ነበር። የጠማሽን የሕይወት ውሃ ይሰጥሽ ነበር። ከአባታችን ከያዕቆብ አትበልጥም? ከብቶቹ ልጆቹም እዚህ ጠጥተዋል። ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም። እግዚአብሔር በኢየሱስ ስም በሞገስ ይባርካችሁ። አሜን። ከማንም የበለጠ ሰዎች እንዲወዱ የሚያደርግ የእግዚአብሔር እጅ አለ። በቃ ዮሴፍ አባቱ በጣም ይወደው ነበር። ባለ ብዙ ቀለም ልብስ ይገዛለት ነበር። ሰዎች እንዲወዷችሁ ትፈልጋላችሁ? ብዙ አትጣጣሩ። ለሞገስ ጸልይ። በቃ አይንህን እንደ እናት ያያል። ካንተ መለየት ይከብደዋል። መዝሙር 102:13 ታውቃላችሁ፣ ጠላት ገንዘብ እንዳታገኙ ከሚዋጋችሁ የበለጠ ሞገስ እንዳታገኙ እንደሚዋጋችሁ። እንዲያውም ሰይጣን እኮ ፕሮሚስ የሚገባለው ገንዘብ ለመስጠት ነው። ወድቀህ ብትሰግድልኝ ይሄን ይሰጥልሃል። The enemy fights favor more than money because he knows where favor can take him. ገንዘብ ሰጥቶ እንደፈለገው ሊያደርግ ይችላል። አንተ ተነስ ጽዮንንም ይቅር በላት የምሕረቷ ጊዜ ነውና በዘመኗን ደርሷልና they shall arise and have mercy upon Zion for the time to favor her. the set time is come. የሞገሷ ጊዜ ደርሷልና በሞገስ የምትሞሸርበት ጊዜ ደርሷልና ጠላቶቿ የማይስቁበት ጊዜ ደርሷልና በቤቷ የእልልታ ድምፅ የሚሰማበት ጊዜ ደርሷል። ሲዝን አለ የፌቨር። በዚህ 2018 የሲጂ አገልጋይ ከሆናቸው ፌቨር አያመልጣችሁ። እስከ 17 አምልጦ ቢሆን 18 ግን ያንተ ነው። በቃ ሞገስ ላይ ተንጠልጥለ ማለፍ አለብህ። እውነቴን እኮ ነው። እውነቴን እኮ ነው። ፌቨርድ ሰዎች አሉ።
እግዚአብሔር ሆይ እኔ የምፈልገው አንድ ነገር በ2018 በአንተ ፊት ሞገስን አገኘ ዘንድ ነው። Let your favor speak for me። ጌታ ይባርካችሁ።